ትሁቴ በመጨረሻ በድንጋጤ አበደች። እድል ደግሞ እጅግ በጣም የሚያሳዝንና አደገኛ ከባድ ስህተት ፈጽማለች። የሚገርምና የሚደንቀው ነገር ለናቴ የተዘጋጀው መርዝ አባባ እንግዲህ በስህተት ባቀረበችለት ቡና ራሱን በሚያሳዝንና በሚገርም ሁኔታ ጠጥቶ እስከ ወዳኛው ድረስ አሸልቧል። ከሚባለውና ከሚደንቀው በላይ ደግሞ ራሱን መቆጣጠር ያቃተው አባባ በመጨረሻ ላይ ያዙኝ፣ ሚስቴን አደራ፣ እንዲሁም ደግሞ ልጄን አደራ እያለ ሲናገር እጅግ በጣም የሚገርምና ከባድ ነገር ሆኖ ተመስገንም ራሱ ናቲም ደነገጠና አባባን ቅንጭላቱን ይዞ ገደፍ አደረገው። ትሁትም ተደወለላትና የሽምግልናው ነገር እጅግ በጣም በሚያሳዝን ሁኔታ በመሰረዙ ለሷም ከባድና አደጋ ተጽዕኖ ደረሰባት። አባባ እንግዲህ ከሚባለው በላይ በትግል መስዋዕትነትና ዋጋ እየከፈለበት የነበረውን ጉድ እድል ናቴን እደፋለሁ ብላ ስትል ለናቴ የተመረዘውን መርዝ ቡና የጠጣው አባባ ነበርና ያልታሰበ ከባድና አደገኛ ዱብዳ ነው የደረሰበት ማለት ነው። እጅግ በጣም የሚገርምና የሚያሳዝን ነገር ነው። ሌላውና ትልቁ ነገር ከሚባለው በላይ አባባ እንግዲህ እያንዳንዱ የህይወቱን ጉዞ ሲናገርም ሆነ የተፈጠረውንና እየሆነ ያለውን ነገር መቋቋም አቅቶት ወይኔ ዘንድሮማ ለመከራ ነው የጻፈኝ። እኔ አንዱን ፈተና ሳልጨርስ አንዱ የሚተከልብኝ ለምንድን ነው? እዚህ ቤት ከመጣሁ ብዙ ፈተናዎችን እያስተናገድኩ ነው። ለምን እንደው አላውቅም። እኔ ዋጋና መስዋዕትነት ከፍዬ እዚህ ቤት በፍጹም ሁላቸውም ሌላ ችግርና ሌላ ነገር እንዳይደርስባቸው ከሚባለው በላይ እየለፋሁ ነበረ። ግን በዛው በገጠር ጎጆዬ ለእኔ ክብሬ ሁሌ ነገር እንዳለ ነው። ስለዚህ ምንም ቢፈጠር ምንም ያደረኩት ስህተት ከሚባለው በላይ ከባድ ነው። ወደዚህ ቤት መምጣት የለብኝም ብላ የአባባ ሚስት ተጸጸተች። ትሁትም ደግሞ ከባድና አደገኛ ስህተት የሰራችው ቲና በተናገረችው መሰረት ትሁት ጥንቃቄ ልታደርጉ ግድ ይላል። ይህ ቤት ከምታስቡትና ከምትሉት በላይ ብዙ ነገሮችን እያስከተለ ነው። እኔ ብዙ ጊዜ ነግሬሻለሁ። አንቺም ቢሆን ከዚህ በላይ ራስ ወዳድ መሆን የለብሽም ትሁት፣ ጥንቃቄ ማድረግ አለብሽ ብላት ነበር። እንግዲህ ከናቴ ጋር ትሁት ያመጣችው ማናት እድል ያመጣችው መድኃኒት አይታ ቀርጻ ለዶክተር ልካላት ነበረ። ዶክተሩም እንግዲህ መድኃኒቱ ምን እንደሆነ ተናግሮ ነበር። ይህንን አደገኛና ከባድ መድኃኒት መሆኑን እያወቀች ለምንድን ነው ራሷን ያልጠበቀችው? ለምንድን ነው ከሚባለው በላይ ሌላ ችግር እንደሚያስከተል እያወቀች ያንን መድኃኒት አልጣለችውም? የትሁት ጀዝባነት ማለት ነውና አባባ በዚህ መልኩ መሰቃየቱ በጣም የሚገርም ነገር ነው። ሴት የላከው ሞት አይፈራም። ሴትየቱን እንደምንም ብለን ቤቱን አሽጠን የቤቱን ሀብትና ንብረት በሙሉ እኔና ቲና ማግኘት አለብን ብሎ ከቲና ጋር ተስማምቶ ቲና ናት እንግዲህ አባባን ናቴን ይቅርታ ብለህ ብላ እንትን ያለችው ማለት ነው። እና ይሄ ደግሞ ትክክልና ልክ ያልሆነ ነገር ነው። አባባ በመጨረሻ እንደዚህ መሆኑ በጣም የሚያሳዝንና የሚገርም ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን መልካም ቤተሰቦቻችን እናመሰግናለን ማለት ነው። እንግዲህ ትሁቴ የሽምግልናው ጉዳይ እንደተሰረዘና እንደተበላሸባት ነው። እሷም ሽምግልናውን እንግዲህ ሄዳ ቤተሰቦቿን መጀመሪያ ይቅርታ ብላ ቀጣይ በጉጉት የሚጠብቁት የሽምግልናውን ጉዳይ ነው። ተመስገንም እንግዲህ ሽምግልናው ጋር ስትሄጂ የምትለብሽው ልብስ ብሎ ገዝቶላት ነበር። እሷም በደስታ ሁና ናቴ ደግሞ በፍጹም ትሁትን ስለማያፈቅራትና ስለማይወዳት
ይህንን አይነት ነገር ለመቀበል በዝግጁ ቢሆንም ምንም ማድረግ እንደማይችልና እያንዳንዱ ውርደትና ቅሌቱ መጋለጡን እንደማይቀር ስለሚያውቀው ትሁት ለሽምግልና የሚያስፈልገው ነገር ምንድን ነው ብሎ ጭራሽ ጠየቃት። እሷም ደግሞ በሀገራቸው ባህል እና ወግ መሰረት አንድ ሰው የሴትን ቤተሰብ ሊጠይቅ ሲሄድ ይዞ የሚሄደውን ነገር ጠየቀ ማለት ነው። እሷም ደግሞ የምታውቀውን ነገር መለሰችለት። ናቲ ግን እያስመሰለና ትሁትን እንደምትወደው አድርጎ ለማቻቻል ስለፈለገ ነበር። እሷም በብዙ ነገር ፈትነዋለች። አባባ ሚስቱን በሚፈልግበት ጊዜ ሚስቱን እንዳያገኙ በተደጋጋሚ እንቅፋት መሆኑን እንዲሁም ደግሞ የአባባ ሚስት የማማን የአንገቷን ጌጥ ወስዶ ለትሁት እገዛልሻለሁ ብሎ መጨረሻ ላይ ይሄ ደስ አይልም፣ ዘመናዊ አይደለም ብሎ እንደገና ያንን ነገር እንዳመጣ ብዙ ልክ ያልሆኑና ትክክል ያልሆኑ ነገሮች እየተሳሳተ ስታየው እንዲሁም ደግሞ አባባ በተገተበት ጊዜ ቤቱን ሽጠን ለምንድን ነው እንትን የማንለው ብሎ እንግዲህ ቤቱንም መሸጥ ድረስ እየደረሰ ጉደኛ ሰውዬ መሆኑንም ጭምር የሚያሳይ ትልቅ ነገር እያየችበት ትገኛለች። አባባ አሁንም ቢሆን ውድድሩ ይበቃሻል የኔ ልጅ፣ መቼም ይህን ያክል ጊዜ ስትኖሪ ከሰዎቹ ያየሽውን ባህሪና ጸባይ በሙሉ ከተረዳሽ አሁን ላይ ከምትዩና ከምነግርሽ በላይ እንግዲህ የሚጠቅምሽን ህይወት መቀጠል ትችያለሽ ብሎ ነው ያላት። እሷም ደግሞ አባዬ እባክህ ልክ ያልሆነ ነገር አትበል፣ እኔ ምንም ቢፈጠር ምንም ትሁት መቼም ቢሆን ልክ ያልሆነ ነገር ልሰራ አልችልም። ስለዚህ ናቴ አሁንም ጥግ ድረስ መሄዱን ማረጋገጥ እፈልጋለሁ ብላለች። ተመስገንም እንግዲህ ትሁት እየወደደችውና እያፈቀረችው እንዲሁም ደግሞ ደስ በሚል በፊት ገና ስታየው እንደምትጠላውና እንዴት እንደሚያወራጫት የምናውቀው ነበር። አሁን ግን ተመስገን በጣም በመልካምና በጥበብ ከክፋት ተለውጦ ወደ ጥሩነት መጥቶ አስቀድሞ ቤተሰቦቿን ይቅር ብሎ እሷን ደግሞ እንደሚወዳትና እንደሚያፈቅራት በተደጋጋሚ እየነገራት ነበረ። እሱም ደግሞ ትሁቴ መቼም ጊዜውና ሰዓቱ ሲደርስ አንቅሮ እንደሚጠለሽ ግልጽ ነው። ዛሬ ላይ ግን ከምትዩና ከምታስቢው በላይ አንቺ እያደረግሽ ያለሽው ነገር ልክ አይደለም። ስለዚህ ወደድሽም ጠላሽም እውነታውን ስነግርሽ አሁን ላይ ከምታስቢውና ከምትይው በላይ ብዙ ነገር መቋቋም ያቃተኝ ነገር እውነቱን ልንገርሽ አላት። እሺ ምንድን ነው የምትነግረኝ አለችው። አንቺ የልጄ እናት ነሽ። ምንም ቢፈጠር ምንም አሁን ጊዜያዊ ስሜትና ፍቅር ከናቴ ይዞሽ እንደማይጠቅምሽ እንኳ እየነገርኩሽ ተመልሰሽ እሱ ጋር መሆን ያሳዝናል። እውነቱን ስነግርሽ ነገ ጧትም ቢጥልሽ እማነሳሽ እኔ ነኝ ብሎ አላት። አይደል ቀልድ ሙታል። ምንም ቢፈጠር ምንም እኔ ትሁት ነኝ፣ የሚያነሳኝንና የሚጥለኝን ጠንቅቄ የማቅ ሰው ነኝ አለችው። ከዛ እሱም በጣም ተገረመና በይ እንግዲህ የምትቀልጅበት ቦታ ላይ ቀልጅ እያለ ናቲም አሁን ላይ ቲናን እንግዲህ አገኛትና ስሚ አንቺ አረመኔ፣ እኔ የምልሽ ነገር እያደረግሽ አይደለም። 500 ሺህ ብር በልተሽ ዝም ብለሽ የታዘሽውን እንኳን መስራት አቅቶሻል። አየሽ። ስለዚህ ወደሽም ጠላሽም አሁን ላይ የምፈልገው ነገር ቢኖር ከዚህ ከቤት ማንቆርትሽን ይዤ ማስወጣት አቅቶኝ አይደለም አላት። እድልን እንግዲህ እናትሽን አፍኜ እገልብሻለሁኝ ይሄንን ካላደረግሽ ብሎ ስላስጨነቃት ናቲን ትዕዛዙን ተቀብላ ያንን መልስ ልታደርግ ማሰቧ ትልቅ ቅሌት ነው። እውነታውን ማጋለጥ እየቻለች ገና እናቴን ይገልብኛል ብላ ከአንዴም ስንቴ እያሰቃያት እንደሆነ እያየች ነው። የራቁት ቪዲዮ ይዛ አጠፋልሻለሁኝ እያለ ተመስገንን መርዝ እንድትሰጠው አሁን ደግሞ እሷን እንትን እንዲላት ይሄን ሁሉ ተንኮል የሱ ተባባሪ ከመሆን ቲና እውነቱን ነው የተናገረችው። ለአባባም ቢሆን
አባዬ በፊት የሰራሁት ስህተቶች በሙሉ ያንገበግቡኛል፣ ያቃጥሉኛል። ተመልሼ ወደዛ ስህተት በፍጹም ልገባም አልፈልግም። ግን ወደድክም ጠላህም አሁን ላይ የምፈልገው ነገር ቢኖር ከምታስበው በላይ በቃ የራሴን የሆነውን እንትኔን ነው በቃ መንገር ነው። ስለዚህ እያለች ከማለት እውነታውን ፍርጥ ብታደርገው ጥሩ ነው። ከምንም በላይ እንግዲህ ያናደደች ትሁት ናት። ትሁት እድል ያንን መድኃኒት አምጥታ ወደ ዶክተር ዘንድ ልካ እንደሚገልና አደገኛ እንደሆነ እያወቀች ዝም ብላ መሄዷ መቼም እድል ያንን መድኃኒት ለሆነ ሰው ተጠቅማ ፈልገው እንደሆነ ግልጽ ነው። ግን ቢያንስ ልታስጠነቅቃትና ለትሁት ልነግራት ይገባ ነበረ። ትሁት እድልን ልትቆጣት ይገባ ነበር ማለት ነው። ትሁቴ እንግዲህ ወደ ሽምግልና ቦታ ቤተሰቦቿ ጋር ስትሄድ አባባ በጣም አመሰገናት። ትሁት አንቺ ብዙ ውጣ ውረዶችን መከራዎችን ከኔ ጋር አብረሽ አሳልፈሻል። የዛኔ ሁሉም ሲጫወትብኝ የገዛ ልጅ እንኳ ምንም አይነት ስሜትና ቦታ ሳይኖረው አንቺ ግን ከሚባለው በላይ ተንከባክበሽ አብለተሽ አጣጥተሽ ዛሬ ላይ ደግሞ 12 ዓመት ሙሉ ሞታለች እያልኩ ሳለቅስ የነበረውን ሚስቴን ከጎኗ አድርገሽ ደስታን፣ ፍቅርን እንደ አዲስ እንደተወለድኩኝ እየመሰለኝ ነው ብሎ አላት። አባዬ መልካም ነገር በሙሉ ላንተ ይገባሃል። እኔም ያደረኩት ደግሞ ልክና ትክክል የሆነ ነገር ብቻ ነው። ምንም አታስብ። ዛሬም ነገም አንተ የኔ አባት ነህ። ላግዝና ልገድፍ ግድ ይላል ብላለችው። እሱም እንግዲህ በጣም ደስ አለውና ትሁቴ ጋር ተቃቀፉና በሰላም በፍቅር ከዛ ከቤት ሄዳለች። ከዛ ከቤት እንደሄደችም እድል ዞር ብላ ያንን መድኃኒት ዛሬ ይሄን አጋጣሚ መጠቀም አለብኝ ብላ ወደ ቲና ዘንድ ሀሳብ ትሰጭኛለች ወይ ብላ ጠየቀቻት። ምንድን ነው? ናቲ ተመስገንን የሚገድል መድኃኒት ሰጥቶኛል ብላ ስትል በተዘዋዋሪ ለሱ አድርገሽ ቶሎ እንድትደፊው እፈልጋለሁ። ምክንያቱም ይህን ነገር ራሱ ነው ያመጣው። እድል ልብሽ የሚልሽን አድርጊ፣ መቼም ተመስገን ላይ ይህን ነገር እንደማታረጊ እርግጠኛ ነኝ ብላ አለቻት። አባባ እንግዲህ ናቲን ይቅርታ እንዲል ቲናም አባዬ ማስመሰል አለብህ፣ ጠላትህን አሳልፈህ ለማንም ሰጥተህ በቅርብ ርቀት እያደረግ ሳይሆን አጠገብህ አድርገህ መከታተል ነው ያለብህ። ናቲ ደግሞ ከሚባለው በላይ በጣም አስመሳይና አደገኛ ሰው መሆኑን በተደጋጋሚ እያየነው ነው። እባክህ አባዬ ራስህን እንድትጠብቅ እፈልጋለሁ። ችግር ውስጥ መቼም እንድትገባብኝ አልፈልግም። ምክንያቱም አንተ ያደረክልኝ መልካምና በጎ መቼም ቆጥሬ የማልዘልቀው ትልቅ ስጦታ ጭምር ነው ያደረክልኝ። ስለዚህ አንተን የሚጎዳ ነገር ማድረግ አልፈልግም። እናቴንም ልቀየመው አልፈልግም። ምክንያቱም እናንተን የምጠብቅበት ትልቁ ነገር እያስመሰልኩ ከሱ ጋር መቀጠሌ ነው። ስለዚህ እያስመሰልክ ከሱ ጋር ቀጥል ብላ አባባን ትልቅ ምክር ሰጠችው ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። በቀጣይ ፓርት በጉጉት እስከምንገናኝ እንግዲህ ሰላም ለሀገራችን፣ ሰላም ሁኑልኝ። በጣም ነው ውድድ የማደርጋችሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ በድጋሚ አበረታቱን። ቀጣይ ፓርት እስከምንገናኝ ሰላም ረህመቱላሂ ወበረካቱሁ።